የተለመዱ የእንግሊዘኛ ትዕዛዛዊ ንግግሮች ፈተና 15 ዛሬ ይኖረናል። የዛሬው የመጨረሻ ፈተናችን ነው የሚሆነው። ይህ ፈተና የወጣው እንግሊዘኛ ትዕዛዛዊ ንግግሮች ከነትርጉማቸው ከተማራችሁበት ክፍል 15 ቪዲዮ ላይ ይሆናል ማለት ነው። ይህ ፈተና ከጠቀማችሁ ላይክ ማድረግ እንዳትረሱ፣ ቻናሉንም እኔንም ያበረታታል። ወደ ፈተናው እንሂድ። ሁላችሁም ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 ጨካኝ አትሁን ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ሩድ፣ ቢ ዶንት ቢ ክሩል፣ ሲ ዶንት ቢ ግሪዲ። መልሱ ቢ ዶንት ቢ ክሩል። ኤ ዶንት ቢ ሩድ ማለት ባለጌ አትሁን ማለት ነው። ሲ ዶንት ቢ ግሪዲ ማለት ስግብግብ አትሁን ማለት ነው። ጥያቄ ቁጥር 2 አትፍራ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ኤንግሪ፣ ቢ ዶንት ቢ አፍሬድ። መልሱ ቢ ዶንት ቢ አፍሬድ። ኤ ዶንት ቢ ኤንግሪ ማለት አትናደድ ማለት ነው። ጥያቄ ቁጥር 3 አታርፍድ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ሌዚ፣ ቢ ዶንት ቢ ሌት። መልሱም የሆነው ቢ ዶንት ቢ ሌት። ኤ ዶንት ቢ ሌዚ ማለት ሰነፍ አትሁን ማለት ነው። ጥያቄ ቁጥር 4 አትዘን ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ሳድ፣ ቢ ዶንት ቢ ስታበርን። መልሱ ኤ ዶንት ቢ ሳድ፣ ቢ ዶንት ቢ ስታበርን ማለት ደረቅ አትሁን ማለት ነው። ጥያቄ ቁጥር 5 ግራ አትጋባ ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ኮንፊውዝድ፣ ቢ ዶንት ቢ ሾክድ፣ ሲ ዶንት ቢ አሼምድ። መልሱ ኤ ዶንት ቢ ኮንፊውዝድ፣ ቢ ዶንት ቢ ሾክድ ማለት አትደንግጥ ማለት ነው። ሲ ዶንት ቢ አሼምድ ማለት አትፈር ማለት ነው። ጥያቄ ቁጥር 6 ራስ ወዳድ አትሁን ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ሰልፊሽ፣ ቢ ዶንት ቢ ቻይልዲሽ። መልሱ ኤ ዶንት ቢ ሰልፊሽ፣ ቢ ዶንት ቢ ቻይልዲሽ ማለት እንደ ሕፃን አትሁን ማለት ነው። ጥያቄ ቁጥር 7 አይን አፋር አትሁን ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ሲሊ፣ ቢ ዶንት ቢ ሻይ። መልሱ ቢ ዶንት ቢ ሻይ። ኤ ዶንት ቢ ሲሊ ማለት አትጃጃል ማለት ነው። ጥያቄ ቁጥር 8 ጸጥ አትበል ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ላውድ፣ ቢ ዶንት ቢ ኳይት። መልሱ ቢ ዶንት ቢ ኳይት። ኤ ዶንት ቢ ላውድ ማለት አትጩህ ማለት ነው። ጥያቄ ቁጥር 9 ቀርፋፋ ትሁን ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ፋስት፣ ቢ ዶንት ቢ ስሎው። መልሱ ቢ ዶንት ቢ ስሎው። ኤ ዶንት ቢ ፋስት ማለት አትፍጠን ማለት ነው። የመጨረሻው ጥያቄ ቁጥር 10 አትታመም ለማለት የምንጠቀመው የእንግሊዘኛ ንግግር የቱ ነው? ኤ ዶንት ቢ ሲክ፣ ቢ ዶንት ቢ ስትሪክት። መልሱ ኤ ዶንት ቢ ሲክ፣ ቢ ዶንት ቢ ስትሪክት ማለት ጥብቅ አትሁን ማለት ነው። ፈተናው ይህን ይመስላል። ከ10 ስንት እንዳመጣችሁ አስቀምጡልኝ። የመጨረሻ ፈተናችን ነው የሚሆነው። ፈተናው ከጠቀማችሁ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ ላይ እንገናኛለን። ቻው ቻው።